ኡስታዝ ዋሂድ ስለ ፖፕ አፕሊኬሽን ተጠይቀው ሐራም ነው ይሄ የማጭበርበር ስራ ነው ምናምን ብለው ፈትዋ ሰጥተዋልና በጣም ብዙ ሰዎች ቪዲዮን እየላካችሁልኝ ነው። እስኪ እንየው ዲፕ እንየው ከምን አንፃር አይቶት ነው ምናምን የሚለውን ነገር እስኪ እንየው። ቪዲዮ ደርሶኛል። አብረን እያዳመጥን በመሀል እያቆንኩኝ ያለውን ነገር አብረን እናየዋለን። ሰው አምጪ ትባያለሽ። ሰው ባመጣሽው ቁጥር ባመጣሽው እንትን ይታሰብልሻል ይሻል አይደለ? አዎ ካመጣን ተጨማሪ ይታሰባል። ለምሳሌ አንድ ሰው ካስገባ ነው 10,000 ፖይንት ይጨምራል። ወይ ለሚሰጥሽ በብር መቼ ነው የሚቀየርልሽ? 100,000 ከገባ በኋላ ከዛ በኋላ ዊዝድሮ ካደርጉ። ስለዚህ እንደዛ ነው። ጨዋታው ቁማር ነው። ኔትወርክ ማርኬቲንግ የሚባል ነገር ኦንላይን ላይ የሚሰራ ቢዝነስ፣ ማንኛውም ቢዝነስ ሀራም ነው ማለት ስልሽ ለማለት የፈለግኩት ያው ለምሳሌ ልብስ መሸጥ፣ እቃ መሸጥ ኦንላይን ላይ እንትን ብለው ማስተዋወቅ ምናምን አይደለም እያወራ ያለሁት። ኔትወርክ ማርኬቲንግ ብለው ባይነሪ ትሪ ተብለው ፒራሚድ የሚሰራ ነገር ከላይ የሚገባው ሰው ከስር ሲያስገባ ሬጂስተር እያደረገ እየከፈለ ስሙት፣ እየከፈለ ኖርማሊ እሱ እያሰበ ያለው ኔትወርክ ማርኬቲንግ እነዚህ የኢንቨስትመንት ስራዎች አሉ አይደለ? የሆነ ስትገቡ የሆነ ብር ከፍላችሁ ትገባላችሁ፣ ወይ የሆነ ፕሮዳክት በግድ ትገዛላችሁ፣ እንደ ቅባት ምናምን የመሳሰሉ እንደ መድኃኒት ምናምን የመሳሰሉ ነገራቶች አንድ። ሁለተኛ ደግሞ ይሄ ብር ከፍላችሁ ከዛ ከሆነ ጊዜ በኋላ የሆነ ነገር እየወለደ የሚመጣ የሆነ አሰራር አለ። ስለነሱ ነው እያወራ ያለው። ይገባና መጨረሻ ላይ ከላይ የነበረው ሰው ይጠቀማል፣ ታች የነበሩ ሰዎች ብራቸው ተበልተው ይጠፋሉ። እነዛ ሰዎች ማለት ነው። ያቹት ታች የነበረ ሰው ላይ ያለው ሰው ይጠቀማ፣ ታች የነበረው ሰው ደግሞ ኢንቨስት ያደረገውን ብር ሳይመለስለት በዛው ይጠፋል። ኖርማሊ እያወራ ያለው ስለ ቲያንስ ወይም ስለ ከዛ በፊት ስለነበሩ ስለ ኔትወርክ ማርኬቲንጎች ነው። እሱ በተረዳው ልክ ማለት ነው። የተለያየ ኔትወርክ ማርኬቲንጎች ተሰርተዋል፣ ከወርክ ዞን ጀምሮ ማለት ነው። ሁሉም ምንድነው የሚያደርጉት? መጨረሻ ላይ ይጠፋሉ። የሰማችሁ ነው። መጨረሻ ላይ ማለት ነው። ኔትወርክ ማርኬቲንግ የሚባለው ነገር ዑለማዎች በአንድ አፍ ሀራም ነው ብለዋል። ቁማር ነው ብለዋል። ቁማር ደግሞ ሀራም ነው በኢስላም። ስለዚህ ውጪ ከእነዚህ አይነት ነገር ሰዎችንም እንዳታስበይ። ሰዎችን የምታስገቢያቸው ሰዎች መጨረሻ ላይ የእሳት እራት ነው የምታደርጊያቸው አንቺ። እንዳይቆጭሽ፣ ከሰዎች ጋር እንዳትቆራረጪ። እንዲህ አይነት ነገሮች ውስጥ በሐላል ያልመጣ ብር ያንቺ ብር አይደለም። ኦኬ ማለት ያው ኖርማል ብር እኮ የኛ ብር አይከፍልም። ያው ከሳ የሚመጣው ነው ፖይንት ነው። በፖይንቱ ምናምን ይልሽና አጨማማጭ ነው ስራው። እንደዚህ አይነት ተመልከቱ። አሁን እሷ ደህና እኮ እየሄደች ነበር፣ ግን አላስወራታል። ኡስታዝ አሁን እዚህ ጋር ብታዳምጣት በጣም ደስ ይለኝ ነበር። ልጅቱ እያለች ያለው እኔ ማውጣው ብር የለም። ኖርማሊ ልክ እንደ ማንኛውም ፕላትፎርም ነው። ምሳሌ ቲክቶክ ላይ ስትገባ ብር እንደማታወጣው ሁላ እዚህ ሶሻል ሚዲያ ላይ ስገባ ብር አላወጣም፣ ከኛ የሚወጣ ብር የለም ኡስታዝ እያለችው ማዳመጥ ነበረበት። ወላሂ ፈትዋ እየሰጠ እስከሆነ ድረስ ልጅቱ ምን ለማለት ፈልጋ ነው የሚለውን ነገር መረዳት መቻል አለብህ። መጀመሪያ አንተ ፈትዋ እየሰጠ ያለው በገባህ ልክ ነውና ልጅቱ ምን ለማለት ነው የፈለገችው የሚለውን ነገር አዳምጣት። እርግጠኛ ነኝ ልጅቱን እዚህ ጋር ብታዳምጣትና እኔ እኮ ማውጣው ብር የለኝም ምንም አይነት ብር አላወጣም ብትልህ፣ ወይም ደግሞ እኔ ኢንቫይት ማድረጋቸው ሰዎች እኮ ከመጡ በኋላ የሆነ የሚያወጡት ገንዘብ የለም ብትልህ ይደናገርሃል። እዚህ ጋር ማለት ከዛ በፊት ከምታውቀው ወጣ ያለ ይልብህና እዚህ ጋር ታቆመው ነበር፣ ግን አላዳምካትም። ኖርማሊ ክስትን ያረካት ወዳው። ይሄ ባይሆን ጥሩ ነበር። ስለምን ትገቢያለሽ በኋላ ላይ እንደዚህ? አሁን ውጪ ኔትወርክ ማርኬቲንግ ቁማር ነው። እንዲህ አይነት ቦታ ውስጥ ያሉ ሰዎችም ኔትወርክ ማርኬቲንግ እንስራ፣ ኦንላይን ቢዝነስ አለ፣ የተወሰነ ከፍለህ ትገባለህ ምናምን ካለ እየሰማችሁ ነው። እሱ የሚያወራውን የሆነ ነገር ከፍለህ ትገባለህ። ኖርማሊ እያወራ ያለው እሱ የሚያውቀው ኦንላይን ስራ አለ። በቃ ይሄ የኢንቨስትመንት ስራዎች አሉ። እሱ ያለችው ስለ ፖፕ ነው፣ እሱ እየመለሰ ያለው ስለሌላ ነው። እዚህ ጋር ግን ቪዲዮ የተለቀቀው ፖፕ ሀራም ነው ተብሎ ነው። ሌቦች ናቸው። የትኛውም አካል የምታውቁት ሰዎች ካላችሁ ሌብነትን አቁም፣ አላህን ፍራ በሉት። ሙስሊም ከሆነ ደግሞ አላህን ፍራ። ቁማር ነው እየሰራ ያለው። መጨረሻ ላይ ሄደ የሰው ብር ለማስበላት ነው እንጂ በአጠቃላይ ኔትወርክ ማርኬቲንግ የሚባለው ከበፊትም ጀምሮ ከዛሬ 10 ዓመት 20 ዓመት ጀምሮ ያሉ ኔትወርክ ማርኬቲንጎች አንዱም በአሁኑ ሰዓት ላይ ኤግዚስት አያደርግም። የሚሉት ምንድነው? እቃ እናስተዋውቃለን፣ ከላይ ሰው አስገቡ ምናምን። እየሰማችሁ ነው። እቃ እናስተዋውቃለን የሚሉት ምንድነው? እቃ እናስተዋውቃለን። እሱ የሚያወራው ስለ የሆኑ ድርጅቶች አሉ እቃ የሚሸጡ፣ ከዛ ያንን የሚሸጡትን እቃ በኔትወርክ ማርኬቲንግነት አማካኝነት ነው ወደ ማህበረሰቡ የሚያደርሱት። አንተ ወደዛ ፒራሚድ ለመቀላቀል ግዴታ እቃውን ትገዛለህ ምናምን የሆነ ህጎች አሉ። ስለዛ ነው እያወራ ያለው። እና የሚሰበስቡት የሰውን ብር ነው። ቶፕ ላይ ፒራሚዱ ሄዶ መጨረሻ ላይ ይዘው ይጠፋሉ። ትክክል። ኦንላይን ነው አታውቋቸው። አሁን በቅርብ ራሱ ይሄ ተከሰተ አለ። በጣም ብዙ ድርጅቶች
እንደዚህ ኔትወርክ ማርኬቲንግ ተከፍቶ የጠፉ ድርጅቶች አሉ። ፖፕ 5ኛ አመቱ አሁን በዛ አመት ውስጥ ብቻ ነው የማውቃቸው ወደ 10 ምናምን ድርጅቶች አሉ በዚህ ሁኔታ የተዘጉ። ስለነሱ ነው እያወራ ያለው ኡስታዝ። አድራሻ የላቸውም፣ ስልክ የላቸውም፣ ምንም የላቸውም፣ ይጠፋሉ። አድራሻ የለውም። ግን እየሰማችሁ ነው። እሷ ለራሱ ያለ እውቀት ነው እያወራች ያለችው። አድራሻ የላቸውም ምናምን ነገር ነው። ብድግ ብሎ ቢጠፉ ተጠያቂነት የለባቸውም እያሉ ነው። ፖፕ ግን እንደዚህ አይነት አፕሊኬሽን አይደለም። የሲንጋፖር ላይሰንስ አለው በሰን ስርዓቱ ላይቭ ስትሪም አፕ ለመሆኑ ዶላር ማንቀሳቀሱን የተለያየ ነገር እንትን የሚል በስነ ስርዓቱ ከሲንጋፖር መንግስት እውቅና ተሰጥቶት ነው የሚሰራው። እሷ ግን እያወራች ያለችው ኖርማሊ እሷም ስለማታውቅ ነው ነገር የለም። ነገርኩሽ አላህ መጥፈሪ ከሆነ ከዚህ ስራ ውጪ ደግማ እያለችው ነበረ። ግን እኮ እኛ የምንከፍለው ነገር የለም እያለችው ነበረ። ግን እሱ አላህን ፍሪ ነው እያለት ያለው ማር ነው። ህይወትሽን ያበላሻል፣ ህይወትሽን ያመሰቃቀላል። ስራ ያላቸው ሰዎች ችግር የለውም። ስራ የሌላቸው ሰዎች ግን ቤት ንብረታቸውን ሸጠው፣ መኪናቸውን ሸጠው፣ ቤታቸውን ሸጠው ኔትወርክ ማርኬቲንግ ውስጥ ገብተው ስንቶቹ ቀልጠዋል። የስንቶቹ ህይወት ተበላሽተዋል። የስንቱ የህይወት ትዳር ተፈቷል ራሱ በዚህ የተነሳ። ስለዚህ በተቻለ አቅም ከኔትወርክ ማርኬቲንግ ከሚባል ቢዝነስ ራቁ። ኦንላይን ቢዝነስ አለ፣ ኑና እንክበር። በአጭር ሾርት ከት በአጭር ውስጥ በሾርኔ ቶሎ ብለን እንክበር። ስራ ሳትስሩ ስራ መደበኛ ስራ ለምን ትሰራላችሁ? ሰልፍ ኢምፕሎይ ነው መሆን ያለባችሁ። የራሳችሁ ስራ ነው እንትን ማለት። እስከ መቼ ድረስ ሰው ተቀጥራችሁ 8 ሰዓት ትሰራላችሁ? እንዲህ ነው የሚሰብኳችሁ ሲመጡ። ግን ምንድን ነው የሚያደርጉት? ያንን ብር እናንተ ያስገባችሁትን ብር ሰምታችኋል። እናንተ የሚያደርጉት ምንድን ነው አለ እናንተ የምታስገቡትን ብር ያስገቡና የእናንተን ብር ይወስዱትና ከስርና እየሰማችሁ ነው። ስለ ኢንቨስትመንት ስራ ነው እያወራ ያለው። ስታስገቡ ከስር ከሚገኘው ብር ነው ብራችሁን ዋናችሁን እንኳን ሳትመልሱ ነው የሚወስዱባችሁ ማለት ነው። ለአንድ ሳምንት፣ ለአንድ ወር፣ 2 ወር የእቅድ አለ። ባለ 6 ወር እቅድ አለ። ባለ 1 አመት እቅድ አለ። የአሁኖቹ ደግሞ የ2 ሳምንትም 3 ሳምንትም አይቆዩም ራሱ። ስለዚህ ኔትወርክ ማርኬቲንግ በአጠቃላይ ቁማር ነው። ከዚህ አይነት ነገር ቁማር ነው። እንደዚህ ብሎ የሚላችሁ ሰዎች ጠላታችሁ ነው። ራቁት መራቅ ነው ያለው። አውቶማቲካሊ ያንን ሰው መራቅ ነው ያለባችሁ። ሌባ ነው፣ አጭበርባሪ ነው። ይህን ይመስላል እንግዲህ። መርሃባ ብላለች እንግዲህ ባይጥማትም ኖርማሊ እያለች ያለችውን ስሜቷን የውስጧን መግለጽ ፈልጋ አላስወራትም። አፋፏን ያላት ግን ባይጥማትም መቼም ኡስታዝ ነውና መርሃባ ብላለች። ግዴታ ስለሆነባት ነው። ግን ኖርማሊ ሁለት ነገር ልናገር። ቪዲዮ እንደረዘም አውቃለሁኝ። አንደኛ ፈትዋ የምትጠይቁ ሰዎች አብሶ ስለ ፖፕ ላይቭ ፈትዋ የምትጠይቁ ሰዎች መጀመሪያ ፖፕ ላይቭን ዲቴይል ነገር አጥኑ። ምንድነው የሚለው ነገር ዲቴይል ነገር ለማየት ሞክሩ። እናንተም ፈትዋ ለመጠየቅም ይመቻችኋል። ሲገባችሁ ነው ለሰው የምታስረዱትና ሁለተኛ ደግሞ ፈትዋ የምትሰጡ አካላቶች ከኡስታዝ ዋሂድ ጀምሮ ስለምወደህ ነው ኡስታዝ አከብርሃለሁኝ። ግን ፈትዋ ሲሰጥ መጀመሪያ አንተ ከምታውቀው መነሻ ሳይሆን ልጅቱ ስለምንድነው እያወራች ያለችው። ኖርማሊ ሁሉ ጊዜ እኮ አንድ አይነት ተመሳሳይ ፈትዋዎች አይመጡም፣ ጥያቄዎች አይመጡም። ይሄ ምንድነው ለየት ያለው ነገር የሚለውን ነገር ቢያንስ የምታወራውን እንኳን ለማዳመጥ ሞክር። እንደ ኡስታዝ ምን እያለች ነው እሷ? አንተ የምታውቀው ነው እየነገርካት ያለችው፣ እሷ ግን ምን ለማለት ፈልጋ ነው የሚለው ነገር ለማዳመጥ ሞክር። ሼክ ኢብኑ ባዝ አላህ ይዘንላቸውና ሼክ ኢብኑ ባዝ ፈትዋ ከሆነ ሀገር መጥቶ የሆነ ሰው ሲጠይቃቸው እዛ ሀገር ስለሚከናወነው ነገር ሲጠይቃቸው ብዙ ጊዜ ሪጀክት ያደርጉ ነበር ይባላል። እዛው ሀገር ላይ ያለ ዑለማ አጠገባችሁ ሆኖ ነገሩ የሆነ አይቶ ፈትዋ ይስጥበት ብሎ ይመልሱ ነበርና ላቸው የፈለኩት ፈትዋ ከመስጠታችሁ በፊት ስለምንድነው ልጆቹ የሚያወሩት፣ ምንድነው ለየት የሚለው ነገር ያለው የሚለው ነገር ዲቴል ነገር ለማወቅ ሞክሩ። አሁን ካነሳችሁት ሀሳብ ይልቅስ ብዙ ሀሳቦች መወያየት የምንችልባቸው ሀሳቦች አሉ። ኖርማሊ ግን ገፋ ብላችሁ ከመጣችሁ ነው እሱ ብዙ ሰው ስለላከልኝ ይሄን ቪዲዮ ልስራበት ብዬ ነው። ረዝሟል፣ 10 ደቂቃ ሊሆን ነው። ምንም ማድረግ አይቻልም። ቴንኪው